የአሜሪካው ፕሬዝዳንት ዶናልድ ትራምፕ ልዑካቸው ለድርድር ወደ ፓኪስታን መጓዙን ገልጸው ንግግሩ ካልተሳካ የኢራን ኃይል ማመንጫዎች እንደሚያወድሙ ዝተዋል። እንደዚሁም አያይዘውም ትራምፕ ኢራን መርከቦች ላይ በመተኮስ የተኩስ አቁም ስምምነቱን ጥሰት ፈጽማለች ሲሉ ክሳቸውን አቅርበዋል። ኢራን የሚሳኤልና ድሮን ክምችቷን ከጦርነቱ በፊት ከነበረው በበለጠ ፍጥነት እየሞላች መሆኑን አስታውቃለች። እንደዚሁም የኢራኑ ፕሬዝዳንት አያይዘውም ኢራን የኒውክሌር መብት እንደማይገፈፍ የሀገሪቱ ፕሬዝዳንት ተናግረዋል። ሌላው ዛሬ ላይ የተሰማው ዜና በሆርሙዝ ወሽመጥ ሊያልፉ የነበሩ ብዙ ነዳጅ ጫኝ መርከቦች መመለሳቸውም እየተነገረ ይገኛል። እንደዚሁም በሌላኛው መረጃችን የሆርሙዝ ወሽመጥን በድጋሚ የዘጋችው ኢራን የሰላም ስምምነት ላይ የመድረሱ ጉዳይ ሩቅ መሆኑን እየገለጸች ትገኛለች። ሰላም ውድ የቻናላችን ቤተሰቦች በያላችሁበት ሰላማችሁ ይብዛልን። ከመካከለኛው ምስራቅ ጦርነት ጋር በተያያዘ ዛሬ ላይ የተሰሙ የተለያዩ ሰበር መረጃዎችን ወደ እናንተ ልናደርስ ተገኝተናል። የምትገኙት ፐልስ ኦፍ ኢትዮጵያ ላይ ነው። በየጊዜው ወቅታዊና ሰበር መረጃዎች እንዲደርሳችሁ ሰብስክራይብ በማድረግ ቻናላችንን ተቀላቀሉ። እንደዚሁም ፕሮግራማችን ከተመቻችሁም ቪዲዮውን ላይክ እና ሼር እንድታደርጉልን ጥሪያችንን እናስተላልፋለን። አብራችሁን ቆዩ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የአሜሪካ ልዑክ ከኢራን ጋር ለሚደረገው ሁለተኛ ዙር ድርድር ወደ ፓኪስታን ማቅናቱን ተናግረዋል። በአሁኑ ድርድር አሜሪካ የምታቀርበውን ስምምነት ኢራን የማትቀበል ከሆነ በአገሪቱ የሚገኙ የኃይል ማመንጫዎችና ድልድዮችን እንደሚመቱ ዝተዋል። ትራምፕ በትሩዝ ሶሻል ማህበራዊ ሚዲያ ገጻቸው ላይ ባሰፈሩት ጽሑፍ የኔ ተወካዮች ወደ ኢስላማባድ ፓኪስታን እየሄዱ ነው፣ ነገ ማታ ለድርድር እዚያ ይሆናሉ ብለዋል። አሜሪካና ኢራን በፓኪስታን አሸማጋይነት ባለፈው ሳምንት ድርድር አድርገው የነበረ ቢሆንም ያለ ውጤት መጠናቀቁ ይታወሳል። በመጀመሪያው ዙር ድርድር የአሜሪካ ልዑል የተመራው በምክትል ፕሬዝዳንቱ ጄዲ ቫንስ ሲሆን የኢራን ተደራዳሪ ቡድን ደግሞ በአፈ ጉባኤው ሞሐመድ ባግር ጋሊባፍ መመራቱ ይታወሳል። ትራምፕ በዛሬው ጽሑፋቸው እጅግ ፍትሐዊና ምክንያታዊ ስምምነት አቅርበናል፣ እንደሚቀበሉት ተስፋ አደርጋለሁ ብሏል። አክለውም ግን የማይቀበሉት ከሆነ አሜሪካ ኢራን ውስጥ ያሉትን እያንዳንዱን የኃይል ማመንጫና ድልድይ ትመታለች ሲሉ አስጠንቅቀዋል። ንግግሮቹ የማይሳኩ ከሆነ ከእንግዲህ ጥሩ ሰው አልሆንም ያሉት ትራምፕ የሀገሪቱ ድልድዮችና የኃይል ማመንጫዎች በፍጥነት ይወድቃሉ፣ በቀላሉ ይወድማሉ ሲሉም ጽፏል። ሁለተኛ ዙር ድርድር ሊደረግ ስለመሆኑ እስካሁን ከኢራን በኩል የተሰማ ነገር የለም። የኢራን ምክትል የውጭ ጉዳይ ሚኒስቴር ግን ለቀጣይ ዙር ድርድር የተቆረጠ ቀን አለመቀመጡን መናገራቸውን ሮይተርስ ዛሬ ዘግቧል። ሌላኛው የዜና ወኪል ኤፒ ያወጣው ዘገባ ደግሞ ድርድሩ ይካሄዳል ተብሎ በሚጠበቅበት ኢስላማባድ ከተማ የደህንነትና ሌሎች ዝግጅቶች እየተደረገ መሆኑን አመልክቷል። እንደዚሁም የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን በትናንትናው ዕለት በሆርሙዝ ወሽመጥ ጥይት ለመተኮስ ከወሰነች በኋላ የተኩስ አቁም ስምምነቱን ጥሳለች ሲሉ ከሰዋል። ይህ ጥሩ ነገር አልነበረም ነበር ወይ ሲሉ ጥያቄያቸውን ያነሳሉ። የተተኮሰው ጥይት ያነጣጠረው የፈረንሳይ መርከብና የዩናይትድ ኪንግደም በተነሳ ጭነት ላይ መሆኑን ገልጿል። አሜሪካ ቀድሞውንም የሆርሙዝ መዝጋቷን በመጥቀስም ኢራን በወሽመጡ የሚደረግ ጉዞን ለማገድ ያሳለፈችውን ውሳኔ እንግዳ ሲሉ ጠርቶታል። ሳያውቁት እኛን እየረዱን ነው፣ መተላለፊያው በመዘጋቱ የሚያጡት እነርሱ ናቸው፣ በቀን $500 ሚሊዮን አሜሪካ ምንም ነገር አታጣም በማለት ጽፏል። ኢራን ጦርነት ከተጀመረበት በኋላ የዘጋችውን ሆርሙዝ አርብ ዕለት ከፍታው ነበር። ይሁን እንጂ አሜሪካ ወደ ኢራን ወደቦች የሚጓዙ መርከቦች ላይ የጣለችው እገዳ እንደሚቀጥል ከገለጸች በኋላ በትናንትናው ዕለት መልሳ ዘግቷለች። ከዚህ ውሳኔ በኋላ ለማለፍ የሞከሩ መርከቦች ተኩስ እንደተከፈተባቸው ተነግሯል። በዛሬው ዕለት በወሽመጡ በኩል መርከቦች አለማለፋቸውን መረጃዎች አመልክቷል። ኢራንም በአንጻሩ አሜሪካ ወደ ወደቦቹ የሚደረጉ ጉዞዎችን በማገድ የተኩስ አቁም ጥሰት ፈጽማለች ሲል ከሷል። ይህ በእንዲህ እንዳለ የኢራን እስላማዊ አብዮታዊ ዘብ የኤሮስፔስ ኃይል አዛዥ የሀገሪቱ የሚሳኤልና ድሮን ክምችት በፍጥነት መልሶ እየተገነባ መሆኑን እንዲሁም ወደ ሁለተኛ ሳምንቱ እየተጠጋ ባለው ተኩስ አቁም ጊዜ ውስጥ የኦፕሬሽናል ዝግጁነትን መጨመሩን ተናግሯል። አብዮታዊ ዘቡ ጋር ግንኙነት ያለው ታስኒም የዜና ወኪል እንደዘገበው የሚሳኤልና የድሮን ክምችቱ እየተሞላ ያለበት ፍጥነት ከጦርነቱ በፊት ከነበረውም በላይ እንደሆነ አዛዡም ብርጋዴር ጄኔራል ማዲድ ሙሳቪ ተናግሯል። አዛዡ በተኩስ አቁም ወቅት የሚሳኤልና የድሮን ማስወንጨፊያዎችን እያሳደግንና እየሞላን ያለንበት ፍጥነት ከጦርነቱ በፊት ከነበረውም የላቀ ነው ማለታቸውን ዘግቧል። ጠላት ለራሱ እንዲህ አይነት ሁኔታዎችን መፍጠር እንደማይችልና ተተኳሾችን ከሌላው ዓለም ክፍል በጠበታ መልክ ለማምጣት ስለመገደዱ መረጃ አለንም ብሏል።
ይህ የኤሮስፔስ ኃይል አዛዡ መግለጫ የተላለፈው ስፍራው የት እንደሆነ ባልተገለጸ የመሬት ስር የሚሳኤል ተቋም ውስጥ ነው። መሳሪያዎቹን እየተመለከተ ከሚያሳይ ቪዲዮ ጋር መሆኑን ሮይተርስ ዘግቧል። የቪዲዮ ምስሉ ላይ መሬት ስር ባሉ ተቋማት ውስጥ የሚገኙ ድሮኖች፣ ሚሳኤሎችና ማስወንጨፊያዎችን ያሳያል። የኢራኑ ፕሬዝዳንት ማሱድ ፔሽኪያን ፕሬዝዳንት ዶናልድ ትራምፕ የኢራን ኒውክሌር መብት ለመክፈፍ የሚያስችል ምንም አይነት ምክንያት እንደሌላቸው መናገራቸውን ኢስና የተሰኘው የአገሪቱ መገናኛ ብዙሃን ዘግቧል። ፔስኪያን ትራምፕ ኢራን ኒውክሌር መብቷን መጠቀም የለባትም ይላል፣ ነገር ግን በምን ወንጀል የተነሳ እንደሆነ መልስ አይሰጥም ብለዋል። አንድ ነገር ያለውን መብት የሚገፋው እርሱ ማን ነው ሲሉም ጠይቋል። ፕሬዝዳንቱ እኛ ጦርነት ጎሳሚዎች እንደሆንን ተደርጎ እንዳይወሰድ ሁኔታዎችን ማስተዳደር አለብን፣ እኛ ራሳችንን እየተከላከልን ነው ብለዋል። ጦርነቱን በክብር ለመቋጨት እየሞከርን ነው ማለታቸውን የኢራን የተማሪዎች የዜና ወኪልም ዘግቧል። ፕሬዝዳንቱ ይህንን አስተያየት የሰጡት በቴህራንና ዋሽንግተን መካከል በሚደረገው ድርድር ውስጥ የኢራን የኒውክሌር ፕሮግራም ዋነኛ የቅራኔ ምንጭ ሆኖ በቀጠለበት በዚህ ወቅት ነው። ባለፈው ሳምንት ፓኪስታን ውስጥ በተደረገው ንግግር ሁለቱን አካላት ያላስማማው ይኸው ጉዳይ እንደሆነ ተናግሮ ነበር። ምንም እንኳ ኢራን ዩራኒየም የምታበለጽገው በሰላማዊ ኢላማ እንደሆነ ብትናገርም ፕሬዝዳንት ትራምፕ ቴህራን የኒውክሌር መሳሪያ እንድትታጠቅ እንደማይፈቅዱ በተደጋጋሚ ተናግሯል። ኢራን በበኩሏ አሜሪካ በድርድሩ ሁሉንም ማግኘት አለብኝ የሚል አቋም እንደያዘች በመግለጽ ወቀሳቸውን አቅርቧል። ሌላው አሜሪካና ኢራን የገቡትም ሆነ እስራኤልና ሊባኖስ የደረሱበት የተኩስ አቁም ስምምነት እየተከበረ ይመስላል። ሊባኖስ ውስጥ ግን ለሰዎች ሕይወት መጥፋት ምክንያት የሆኑ ክስተቶች ተፈጥረዋል። ተኩስ አቁሙ ተግባራዊ መሆን ከጀመረበት ጊዜ አንስቶ ደቡባዊ ሊባኖስ ውስጥ 2 ወታደሮች መሞታቸውን የእስራኤል መከላከያ ሰራዊት ገልጿል። የእስራኤል መገናኛ ብዙሃን ዘገባ እንደሚያመለክተው አንዱ ወታደር ሕይወቱ ያለፈው ሕንፃዎች በሚያጸዱበት ሰዓት በደረሰ ፍንዳታ ነው። በዚህ ክስተት ሌሎች 3 ሰዎችም ቆስለዋል። ሌላኛው የእስራኤል ወታደር በተገደለበት ክስተት ደግሞ 9 ሰዎች ጉዳት ደርሶባቸው ወደ ሆስፒታል መወሰዳቸውን የእስራኤል ጦር አስታውቋል። የሀገር ውስጥ መገናኛ ብዙሃን ዘገባ እንደሚያመለክተው ወታደሮቹ የነበሩበት መሳሪያ የታጠቀ ተሽከርካሪ በሚጓዝበት ወቅት የተቀበረ ፈንጂ ረግጧል። እስራኤል ፈንጂው መቼ እንደተቀበረና የተኩስ አቁም ስምምነቱ ጥሰት ይሆን እንደሆነ ለማረጋገጥ ምርመራ እንደምታካሄድም ተዘግቧል። በሌላ ክስተት ደግሞ የተባበሩት መንግስታት የሊባኖስ ጊዜያዊ ኃይል አባል የሆነ ፈረንሳዊ ሰላም አስከባሪ ሊባኖስ ውስጥ ተገድሏል። የፈረንሳይ ፕሬዝዳንት ኢማኑኤል ማክሮን ለጥቃቱ ሂዝቦላን ተጠያቂ ያደረጉ ሲሆን ታጣቂ ቡድኑ ግን ከክስተቱ ጋር ምንም ግንኙነት እንደሌለው በመግለጽ አስተባብሏል። የኢራኑ ፓርላማ አፈ ጉባኤ ሙሐመድ ባገር ጋሊባፍ ከአሜሪካ ጋር የሚካሄደውን ጦርነት ለመቋጨት በሚደረገው ድርድር መሻሻሎች ቢመዘገቡም ሁለቱ ወገኖች ለመጨረሻ ውይይት ሩቅ መሆናቸውን ተናግረዋል። የኢራን ተደራዳሪ ቡድን የመሩት ጋሊባፍ ባለፈው ሳምንት በፓኪስታን ተገኝተው ከምክትል ፕሬዝዳንት ጄዲ ቫንስ እና ሌሎች የአሜሪካ ልዑካን ጋር ንግግር አድርገው ነበር። ይህ ንግግር ያለ ስምምነት የተቋጨ ሲሆን ቀጣዩ ዙር ድርድር መቼ እንደሚካሄድ እስካሁን ቁርጥ ቀን አልተቀመጠም። ከዚህ ንግግር በኋላ ፕሬዝዳንት ዶናልድ ትራምፕ በሆርሙዝ ወሽመጥ በኩል ወደ ኢራን ወደቦች የሚደረጉ ጉዞዎችን አግደዋል። ኢራን ከጦርነቱ መጀመር ወዲህ ዘግታ የቆየችውን ወሳኙን የባህር መተላለፊያ ከከፈተች በኋላ የአሜሪካ እግር ጸንቶ እንደሚቆይ ትራምፕ ተናግረዋል። በዚህ ያልተደሰተችው ኢራን ትናንት በድጋሚ ወሽመጡን መዝጋቱ አይዘነጋም። ይህ በእንዲህ እንዳለ የቀድሞ ምክትል ፕሬዝዳንት ካማላ ሃሪስ ዶናልድ ትራምፕ በእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ተጎትተው ከኢራን ጋር የሚደረገው ጦርነት ውስጥ ገብተዋል ሲሉ ተናግረዋል። ካማላ ይህንን አስተያየታቸውን ያሰሙት ቅዳሜ በተካሄደ አንድ የገቢ ማሰባሰቢያ ዝግጅት ላይ ባደረጉት ንግግር ነው። ወደ ጦርነት ገብቷል፣ የገባውም በቤንያሚን ኔታንያሁ ተጎትቶ ነው። ስለዚህ ጉዳይ ግልጽ መሆን አለብን። አሜሪካውያን የማይፈልጉት ጦርነት ውስጥ ነው የገባው። የአሜሪካ የሰራዊት አባላትን ሕይወት አደጋ ላይ ጥሏል ብለዋል። ፕሬዝዳንቷ ሃሪስ ንግግር በቀጥታ ምላሽ ባይሰጡም እስራኤል ታላቅ አጋር መሆኗን የሚገልጽ ጽሑፍ ማህበራዊ ሚዲያ ገጻቸው ላይ አጋርተዋል። ሰዎች እስራኤልን ወደዱም አልወደዱ ዩናይትድ ስቴትስ ኦፍ አሜሪካ ታላቅ ሀገር መሆኗን አስመስክራለች። ደፋር፣ ቆራጥ፣ ታማኝና ብልህ ናቸው ሲሉ አወድሰዋል። ትራምፕ አክለውም በግጭትና ውጥረት ሰዓት ላይ ከሌሎች በተቃራኒ እውነተኛ ቀለማቸውን አሳይተዋል። እስራኤል በጥንካሬ ትዋጋለች፣ እንዴት እንደምታሸንፍም ታውቃለች ሲሉ ተናግረዋል።